ሰላም 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 ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ወደዚህ ወደ ፒያሳ ጎራ ብለናል። እንግዲህ ፒያሳና አካባቢዋን እንመለከታለን። በዋናኝነት ደግሞ የአራዳ ለግዠሪ ሞልን የምንመለከት ይሆናል። እንግዲህ ያው ሃይላይት እየተመለከትን ያለ ነው እዚህ ፒያሳ አካባቢ በምሽት ወደ ደግሞ በጣም ሳይመሽ ወደ 11 ሰዓት ተኩል ወር 10 ከ11 ሰዓት በኋላ ብቻ ያለውን ድባብ እየተመለከትን ያለ ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየትና ላይክና ሼር ማድረጋችሁ አይረሳ። እንግዲህ ስለዚህ ፕሮጀክት ያው ተደጋጋሚ ስንጎበኘው የነበረው ፕሮጀክት ነው። እየተመለከተን ደግሞ ያለ ነው። እንደምታዩት ፒያሳ ሞቅ ብላለች። ወደ 11 ሰዓት አካባቢ ነው። እንደዚህ ወደ ፕሮጀክቱ ስንመለስ እንግዲህ እዚህ የሚሰራው ዋናው ያው አራዳ ለግዠሪ ሞል ማለት ነው። እዚህ ዶሮ ማነቂያ አካባቢ የቀድሞ ዶሮ ማነቂያ ብለው እዛ አካባቢ ነው የምንጎበኘው። የዛሬ ቪዲዮአችን ደግሞ ምናልባት ሃይላይት የምታዩት የዮድ አቢሲኒያ እዚህ ቴዎድሮስ አደባባይ ወይም ደግሞ ይሄ ሰይጣን ቤት የሚባለው ፊት ለፊት አካባቢ የሚገኘው ነው። እንግዲህ እሱን ተወሰነ ትንሽ የደቂቃ እሷን እንመለከታለን። አሁን ቡሄ ነው እንደሚታወቀው ብዙ ሬስቶራንቶች፣ ባህላዊ ምግብ ቤቶች አካባቢ እንግዲህ ሞቅ እያሉ ነው የሚገኙት። እንደምታዩትም ፏፏቴውን እያየን ነው የምንገኘው። እዚህ ጋር ያው ብዙ አንቆይም። እችን ከተመለከትን በኋላ በቀጥታ ወደ ፒያሳ አቅጣጫ በማምራት ለግዠሪ ሞሉን እንዲሁም ደግሞ በርካታ የፒያሳ አካባቢዎችን የምንጎበኝ ይሆናል። ወደ አራዳ ለግዠሪ ሞል እንግዲህ አንዳንድ ሃይላይት ምናልባት የምትረሱት ወይ ደግሞ አዳዲስ ቤተሰቦች ካላችሁ የተወሰነ ሃይላይት ለመስጠት ያክል ከዛ በፊት ግን በነገራችን ላይ ይሄ ትልቅ የሆነ የፓርኪንግ ተርሚናል እንዳለው ይታወቃል። ከዚህ ከሬስቶራንቱ ባሻገር ማለት ነው። በርካታ ሱቆችም እዚህ ጎላ ሚካኤል ወንዝ ዳር አካባቢ የተሰራው ፕሮጀክት ማዕከል አንዱ ይሄ ከላይ የምትመለከቱት ይሄ ዮድ አቢሲኒያ የባህል ማዕከል ያለበት እንዲሁም ደግሞ የተለያዩ ሱቆች ያሉት እነዚህ ዙሪያው ነጫጮቹ ቤቶች ማለት ነው። ወደ ግራውንድ አካባቢ ደግሞ አንድ ቤዝመንት እና ወደ አንድ ደግሞ ግራውንድ የሚገርም አይነት ተርሚናል አለው የፓርኪንግ ስፍራ ማለት ነው። ከዚህ በፊት ውስጥ ገብቼ ሳስመለከታችሁ ነበር የቆያችሁ ፋሚሊዎች። እንግዲህ ለነባሩ ቤተሰቦች ማለት ነው። አዳዲስም ለሆናችሁ ምናልባት የምትፈልጉት ከሆነ ከዚህ በኋላ የምንመለስ ይሆናል። እንግዲህ ሰይጣን ቤት ያልኳችሁ ምናልባት የማታውቁት ወይ ደግሞ ከዚህ በፊት አይታችሁት የማታውቁ ካላችሁ ፊት ለፊት የሚገኘው ታሪካዊ ቤት ነው። ከቴዎድሮስ አደባባይ ፊት ለፊት ያለው ማለት ነው። እንግዲህ በቀጥታ ወደ ፒያሳ መጥተናል፣ ዘለናል። ኦልሬዲ መሀል ያለውን አካባቢ ያን ያክል የምናየው አዲስ ነገር ስለሌለ ማለት ነው። በቀጥታ በዚሁ መስመር አድርገን በዚህ በሙዚየሙና እንደዚሁም ደግሞ በሞሉ በአራዳ ለግዠሪ ሞል መሀል ለመሀል አድርገን ወደ ላይ ወደ አፄ ምኒልክ ሐውልት አካባቢ ወይ ደግሞ የድሮ ዶሮ ማነቂያ መግቢያ አካባቢ ወደዛ እናመራለን። እንግዲህ እንደሚታወቀው አራዳ ለግዠሪ ሞል አሁን ላይ አዲስ አበባ ውስጥ እየተሰሩ ከሚገኙ ፕሮጀክቶች በመንግስትና በባለሀብቶች በጋራ ከሚሰሩ ፕሮጀክቶች መሀል አንዱ እዚህ ፒያሳ የሚገኘው የአራዳ ለግዠሪ ሞል ነው። የሚጠናቀቀውም እንግዲህ በ2026 እንደሚጠናቀቅ ይታወቃል፣ ፕላን የተደረገው ማለት ነው። አሁንም በነገራችን ላይ እየተጠናቀቀ ነው የሚገኘው። የመስታወት ሲገጣጠሙ እንደነበር ይታወቃል ከዚህ በፊት ስንመለከት። አሁን ደግሞ እነዚህ ኮሎኖቹ ላይ አልሙኒየም እያለበሷቸው ነው የሚገኙት ከተሸፈነው ስር ማለት ነው። የሆነ አረንጓዴ አይነት ወንፊት ተሸፍኗል። ከሱ ስር ላይ ደግሞ የፊኒሽንግ አልሙኒየሞች እየተገጣጠሙ ይገኛሉ። እኛም እነሱን እስኪ ዙም እያደረኩኝ በዛኛው አቅጣጫ በደንብ አስመለክታቸዋለሁ። ዛሬ ቆይታችን ማጠናቀቂያ የሚሆነው እንዳልኳችሁ ወደ ተርሚናሉ ነው። አድዋ ተርሚናል ማለት ነው። የታክሲና እንደዚሁም ደግሞ የባስ ተርሚናል እንዳለ ይታወቃል። ባለፈው ውስጥ ገብተን ስንመለከተው የነበረው ማለት ነው። እንግዲህ እሱን አካባቢ በር ላይ እንጨርሳለን። እሱም በርካታ ሱቆች ያሉት ነው። ምናልባት ስለ ሞሉ ዲቴል የሆነ ከዚህ በፊት ያልሰማችሁ ካላችሁ ወይ ደግሞ ስለ ፕሮጀክቱ ምን እንደሆነ ማታውቁ ካላችሁ ደግሞ እንደሚታወቀው በ112,000 ስኩዌር ሜትር ላይ እየተሰራ የሚገኝ ምናልባት ወደ ውጭ ለሚሄደው የሚወጡ ውድ ለሆኑ እነዚህ ለጌጣጌጥ ለተለያዩ እቃዎች ውጭ ምንዛሬ ለማስቀረት ታስቦ ከሚሰሩ አይነት ፕሮጀክቶች አንዱ ይሄ አራዳ ለግዠሪ ሞል ነው። እንግዲህ የሚሰራው እንዳልኳችሁ መንግስትና የአዲስ አበባ ከተማ አስተዳደርና እንደዚሁም ደግሞ ባለሀብቶች በጋራ እየገነቡት ይገኛሉ። የተጀመረው የ2023 መጨረሻ ወይ ደግሞ በፈረንጆቹ የ2024 መነሻ አካባቢ ነበር የተጀመረው። አሁን ላይ ሙሉ በሙሉ እያለቀ ይገኛል። እንግዲህ ኪት ስቱዲዮ እና ሀቫር አርክቴክትስ የሚባሉ ተቋማቶች ደግሞ ዲዛይኑን የሰሩ ተቋማቶች ናቸው። ያው ኮንትራክተሩ እንደሚታወቀው የቻይና ካምፓኒ ነው። ህንፃ ተቋራጩን ወስዶ እየሰራ የሚገኘው ማለት ነው። እንግዲህ ውስጡ ላይ በጣም የሚገራርሙ አይነት የውጭም እንደዚሁም ደግሞ የሀገር ውስጥም ኳሊቲ ያላቸው የተለያዩ የአልባሳት መሸጫዎች፣ በርካታ የሀገር ውስጥም የውጭም ሬስቶራንቶች እንደዚሁም ደግሞ ሃይፐር ማርኬት
3 ቤዝመንት ደግሞ አውቶሜትድ የሆኑ ለፓርኪንግ አገልግሎት የሚውሉ ፓርኪንግ ስፍራዎች ይኖሩታል። ውስጥ እንደገባችሁ ሃይፐር ማርኬት አለው። ጣራው ላይ ደግሞ ለተለያዩ አገልግሎት ሊውል የሚችል ለሬስቶራንት እንደዚሁም ደግሞ ለተለያዩ ኩነቶች ሊውል የሚችል ቦታ እየተዘጋጀለት ወይም ደግሞ እየተሰራለት ነው የሚገኘው። ከዛ ባሻገር ፕሮጀክቱ ሙሉ ለሙሉ ሲያልቅ እንግዲህ የውጭ ዲዛይነሮችም አትራክት እንደሚያደርግ እና እንደዚሁም ደግሞ እንደሚመጡ ይጠበቃል። ከዛ ባሻገር የሚገራርሙ አይነት ወይም ደግሞ ሞደርን የሚባሉ አይነት ሲኒማ ቤቶች ይኖሩታል። ከሲኒማ ቤቶች ባሻገር እንግዲህ በርካታ ያሉ ሬስቶራንቶች በተለይ ደግሞ ወደ ፒያሳ እና አካባቢውን ወደ አራዳ አድርጎ ለመመልከት የሚያስችሉ ወደ ከፍተኛው ቦታ ላይ ማለት ነው በጣም ደረጃቸው የጠበቁ ሬስቶራንቶች እንደዚሁም ደግሞ በጣም ህጻናቶች ደግሞ የተማሩ ወይም ደግሞ እየተዝናኑ የሚማሩባቸው አይነት የሚገራርሙ አይነት የህፃናት መጫወቻዎችም ጭምር ይኖሩታል። ለፋሚሊ ወይም ለጋራ የሚሆን ማለት ነው። እንግዲህ ወደ ምሽት አካባቢ ደግሞ ሰዎችን አትራክት ለማድረግ ወይም ደግሞ ከንግድ ተቋምነት ባሻገር ደግሞ ለመዝናኛም እንዲውል ወይም ደግሞ እንዲያገለግል ታስቦ የሚገራርሙ አይነት ዘመናዊ የሆኑ የቲያትር ቤቶች እየተዘጋጁለት ይገኛል። እንግዲህ እነዚህ ነገሮችን በርካታ ያሉ ነገሮች የያዘ የሚገርም አይነት ፕሮጀክት ነው። ይህ ፕሮጀክት እንግዲህ ሙሉ ለሙሉ ሲያልቅ አሁን በ26 እንደሚጠናቀቅ ነው የሚጠበቀው። እንግዲህ ሲጠናቀቅ ደግሞ ፒያሳ ሌላ አይነት የሚገርም መዳረሻ ትሆናለች ማለት ነው። እንግዲህ ይህም ፕሮጀክት እዚህ እንዲሆን የተደረገበት አንደኛው ምክንያት ከዚህ በፊት ካልኳችሁ ከዚህ ከመርካቶ ጋርም ኢቭን የተያያዘ ነው። እንደሚታወቀው የአዲስ አበባ ውስጥ የመጀመሪያው ገበያ ቦታ ከሚባሉ ስፍራዎች መሀል እዚህ ጊዮርጊስ ወይም ደግሞ ፒያሳ ጋር ነው የነበረው። ያኔ በጣሊያን ወረራ ወቅት ለኢትዮጵያኖች አረቦቹ እዚህ እየተከለከሉ እንዳይነግዱ ማለት ነው ወደ መርካቶ እንዲሄዱ እንደተደረገ በባለፈው በመርካቶ ቪዲዮ ብዙ እንትኖች መረጃዎች ሼር አድርጌያችሁ ነበር። ስለዚህ ያንን የጥንት ይሄ ማርኬት ፕሌስነቷን ወይም ደግሞ ታሪኳን እንዲመጥን ተደርጎ እዚሁ ቦታ ላይ እየተሰራ የሚገኝ ከሙዚየሙ ፊት ለፊት እንግዲህ መሀል አዲስ አበባ ወይም ደግሞ የኢትዮጵያ እምብርት የሆነ ቦታ ላይ እየተገነባ የሚገኝ የሚገርም አይነት ፕሮጀክት ነው። እንግዲህ ድሮ ላይ ያው እንደሚታወቀው ድሮ ማነቂያ አካባቢው በርካታ ስጋ ቤቶች፣ መኖሪያ ቤቶች በብዛት ደግሞ እነዚህ የቀበሌ አይነት ቤቶች እንዲሁም ደግሞ ዋናው መንገድ ላይ ደግሞ የነዳጅ ማደያ በርካታ ካፌዎች ምናምን እንደነበሩ ይታወቃል። የምታስታውሱ ይመስለኛል። እንግዲህ ወደ አራዳ ጋር ነን ያለ ነው። ስለዚህ በቀጥታ እዚሁ መስመር ላይ አድርገን እስከ ተርሚናሉ ድረስ ሄደን ያው ተርሚናሉ መንገዳችን ላይ ሌላ የገበያ መዳረሻ እንደሆነ ይታወቃል። በጣም ብዙ ከ101 በላይ ሱቆች የተዘጋጁለት ቀድሞ እዛ አካባቢ ለነበሩ ሰዎች ደግሞ በጣም ሱቆቹ እንደተላለፉ በባለፈው የተርሚናሉ ቪዲዮ ላይ ሼር አድርጌያችሁ ነበረ። ምናልባት ብዙ ሰው ስላየው አይታችሁታል ብዬ ገምታለሁ። ካላያችሁት ደግሞ ምናልባት ውስጡ ምን ይመስላል፣ እያንዳንዱ ምን ተጀመረ፣ ምሽት አካባቢ ያው ሰው ታክሲ በሚጠብቅበት ወይ ደግሞ በሚፈልግበት ሰዓት ላይ ነው ስንመለከተው የነበረው። ምናልባት ወደ ኋላ መለስ ብላችሁ ልትመለከቱ ትችላላችሁ። እንግዲህ በርካታ የአውቶቢስ እንደዚሁም ደግሞ የታክሲ አገልግሎት እየሰጠም ከዛም ባሻገር ደግሞ ንግድም በርካታ ሱቆች ተከፍተውበት ሌዘር ቤቶች፣ አልባሳት፣ ኮፊ እንደ ሬስቶራንት አይነት ነገርም በዋናው በተለይ ፏፏቴው ባለበት በአፄ ምኒልክ ሐውልት ፊት ለፊት በኩል ወይ ደግሞ በጊዮርጊስ አቅጣጫ በኩል ተከፍቶበታል። እንግዲህ እሱን ደግሞ ምናልባት ማየት የምትፈልጉ ወደ ኋላ መለስ ብላችሁ እንድትጠይቁ ጋብዛለሁ። እንግዲህ አሁን ያው የሙዚየሙ መግቢያ አካባቢ ነው ያለ ነው እንደምትመለከቱት ማለት ነው። ዞረን ስለዚህ በዛኛው አቅጣጫ ስናመራ እንግዲህ ከጀርባውም እንደሚታወቀው ከሞሉና ከተርሚናሎቹ ጀርባም በርከት ያሉ ፕሮጀክቶች እንዳሉ ከዚህ በፊት ስንመለከት ነበር። በጀርባ እየዞርን ስናይ ነበረ። በታችኛው በኩል ያው እነ ሲኒማ ኢምፔር እንደዚሁም ደግሞ እነ ሸዋ ሆቴል እና የመሳሰሉ እነዚህ ሱቆች፣ ካፌዎች የነበሩበት አካባቢ ነው። ያኛው አካባቢ ለፕሮጀክቱ አሁን እየተጠናቀቀ ስለሆነ ለእነሱ ማስፋፊያ ወይ ለዚህ የአራዳ ለግዠሪ ሞል ማለት ነው ለእሱ ማስፋፊያ ተብሎ እንደፈረሱ ይታወቃል። አሁንም አጥራቸው አለ በዛው በኩል በቀጥታ ስናልፍ ምናልባት ጠቃ ብዬ ወደዛ አስመለክታቸዋለሁ። እንግዲህ እስከ መጨረሻው ድረስ አብራችሁ ይሁኑና እስኪ ወክ እያደረግን በርካታ ሰውም እንግዲህ በእግሩ የሚሄድበት በተለይ ደግሞ እዚህ ሙዚየሙ ስር እንደምታውቁት የሌላ የባስ ተርሚናል አለ። ባሶች እዚህ የሚጭኑበትና እንደዚሁም ደግሞ የሚያወርዱበት እንደሆነ ይታወቃል። በርካታ ሰው ያለበት ነው የነበረው። እስኪ እየተዟዟርን ደግሞ እንመለከተዋለን። አሪፍ ድባብ ነው ያለው። እንግዲህ በዓል ሰሞኑን ነው ቡሄ ስለደረሰ ማለት ነው። ደስ የሚል ቫይብ አለ። እስኪ እስከ መጨረሻው ነውና አብረን ወክ እያደረግን እንጎብኝ። መልካም ቆይታ።
Ada dong.